ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮች እንደምን ቆያችሁኝ? በሁለት ይዤላችሁ የመጣሁትኝ መረጃ ስለ አንዲት ጨካኝ እናት ነው። ይህቺ እናት እንግዲህ በአዲስ አበባ ከተማ ውስጥ የምትኖር ስትሆን በሴት ልጇ ላይ ያደረሰችውን ከባድ ጥቃት በተመለከተ ይሆናል። ይህም ጉዳይ ምንድነው? ልጅቷ የ14 ዓመት ልጅ ስትሆን የ8ኛ ክፍል ተማሪ ናት። ትምህርቷን በመማር ላይ እያለች እንግዲህ ለትምህርቷ እንዲያግዛት ወይም ደግሞ ከኢንተርኔት ላይ እያወረደች አንዳንድ መረጃዎችን እንድታይ በማለት ስልክ ተገዝቶ ተሰጥቷታል። ይህ ተች ስልክ ወይም ደግሞ ይህ አይፎን ስልክ ለልጅቷ ይጠቅማል በማለት እንግዲህ ወላጆች ገዝተው ሰጥቷታል። ልጅቷም ከዚህ ስልክ ላይ የተለያዩ መረጃዎችን በማውጣት ታያለች። ነገር ግን ከዕለታት አንድ ቀን ልጅቷ ይህንን ስልኳን በመጠቀም በስልኳ አማካኝነት ፊልም እያየች ነበረ። ይህም ፊልም ምንድነው? የብልግና ፊልም ነው፣ የዝሙት ፊልም ወይም ደግሞ የሳት ነበር። በመስኮት ውስጡና በልጅቷ መኝታ ቤት እያደረገች ያለችውን ጉዳይ በመከታተል ላይ ነበረች። እናትየዋም በመናደድ የልጅቷን አክሽን ወይም ደግሞ የልጅቷን ድርጊት በማየት ተናደዳለች፣ በጣም ትናደዳለች። ይህንን ጉዳይም እንግዲህ እሷን በበሩ በኩል በመምጣት ምን እያደረገች እንደሆነ በስልኳ ምን እያየች እንደሆነ ትጠይቀታለች። ልጅቷም ከኢንተርኔት ላይ ወይም ደግሞ በስልኳ አማካኝነት መረጃ እያወጣች ለትምህርት የሚያግዛትን ነገሮች እያየች እንደሆነ ትገልጽላታለች። ነገር ግን እናትየዋ በመናደድ ልጅቷን ስልኳን ቀምታ ስታየው ልጅቷ ስታይ የነበረው ነገር ያው እንግዲህ እንደመደናገጥ እኔ አይደለሁም የነካሁት ራሱ መጥቶ ነው በማለት ለመዋሸት ትሞክራለች። ነገር ግን ስልኳን በደንብ ስትፈትሸው ዳውንሎድ ተደርጎ ለብቻው የተቀመጠ ሌላ እንዳለም ታያለች ማለት ነው። በዚህም የተነሳ ልጅቷን እንግዲህ ትምህርትሽን እንድትማሪ ነው እንጂ ይህን ስልክ የገዛውልሽ ብልግና እንድትለማመጅበት ነው ወይ ይህንን አጸያፊ ድርጊት እንድታደርጊ ነው ወይ ስልክ የተገዛልሽ በማለት በመናደድ ልጅቷን እንደዚህ አይነት ብልግና ያመጣሽው ስላልተገረዝሽ ነው፣ እንደ ሌሎች የገጠር ልጆች ብትገረዥ ኑሮ ይህ ችግር አይመጣብኝም፣ አልዋረድም ነበር በማለት እንግዲህ ለልብስ መቁረጫ በተዘጋጀ መቀስ ቆርጣባታለች ማለት ነው። የልጅቲ በጣም የሚያሳፍርና የሚያስደነግጥ መረጃ ነው። ፖሊስም ልጅቷ ባሰማችው የድረሱልኝ የጩኸት አማካኝነት ያው አካባቢ ሰው በመድረስ እናትየዋን ወደ ፖሊስ ጣቢያ ወስዷታል ማለት ነው። እንደዚህ አይነት ነገር ከማድረግ ይልቅ መጀመሪያውኑ በአግባቡ ጥቅምና ጉዳቱን መናገር ወይም ደግሞ እንደዚህ አይነት ስልክ ማያስፈልግ ከሆነ መስጠትም እንደማያስፈልግ መወሰን ይገባል እንጂ ዘላቂ የሆነ ጉዳት የሚያመጣ ድርጊት መወሰን እንደማያስፈልግ ለመግለጽ እንወዳለን። ቪዲዮውን ከተመቻችሁና አስተማሪ ነው ብላችሁ ካመናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ።